አንተ የምታመልከው የትኛውን ነው? ኢየሱስን ነው ወይስ ኢየሱስ የሚያመልከውን አምላክ ነው የምታመልከው? እቺን ብቻ መልስልኝና ጠይቅ ከፈለክ። ኢየሱስ ክርስቶስ እኮ አምላኬን አምልኩ አላለማ። ያንን እኮ ነው አንተ አንደርስታንድ ማድረግ ያለብን። ቆይ ኢየሱስ አምላክ ካለው እንደ ሰውኛ እንደ ሰውኛ ሰው ስለሆነ በስላሴዎቹ ተደመረ አይደለ? አንዴ ቆይ እሱ አምላክ ካለው አንተ አምላክ ያለው ነው ወይስ አምላክ ያሌለው ነው የምታመልከው? አምላኬን እኮ ነው የማመልከው። አምላክ እኮ ነው፣ እሱም አምላክ ነው። የትኛውን በዙ የትኛው? ኢየሱስ ክርስቶስ። ስለዚህ ያኛው አይመለክም። እሺ በቃ ችግር የለውም። ጠይቀው ጥያቄ ንጥል አይደለም። እሺ አንተ ነብይ ነው ታምነው ተደማምሮ አይደል እንዴ ታዲያ? ኦኬ ችግር የለውም። በቃ ጠይቅ። እሺ አንተ ነብይ ነው አምላክ የለውም አልከኝ። በእናንተም ቁርአን ኦኬ፣ በእናንተም ቁርአን በእኛም መጽሐፍ ቅዱስ እንደ ኢየሱስ ክርስቶስ ራሱን እንደ አምላክነት ያነጻጸረ የትኛውንም ነብይ ካሳየኸኝ እኔ 100% አምላክ ጋር ራሱን አያነጻጽርም። ይተናነሳል እንደው እሺ አያነጻጽርም። እሱን ደግሞ ለንገር እኔ ህይወት ነኝ አለ አይደለ? መንገድ ነኝ አለ። ከኔ በቀር ፍጡራን የሚጠቀሙት እነዚህ የፍጡራን መገለጫ ነው። የፍጡራን መገለጫ እሺ ንገረኛ፣ የትኛው ነብይ ነው እንደዛ ያወራው? የፍጡር መገለጫ እንደሆነ ለምሳሌ ኢየሱስ መንገድ ነው ሲባል አስፋልት ነው ማለት ነው? አይደለም። ምን ማለት ነው ታዲያ? ወደ አምላክ ወስዳለሁ እያለ ነው አይደለ? መንገድ ሲባል ያ ኦፍ ኮርስ ወደ ማን? ወደ መንገዱ፣ ወደ ትክክለኛው መንገድ ማለት ነው። ወደ ማን ነው የሚወስደው ኢየሱስ? አልኩ እኮ ህይወት ነኝ ካለ አንተ ህይወት ነኝ ካለ ህይወት የሰው ልጆች ህይወት የሚባለው ማንም ሊሰጥ የማይችል ነገር ኢየሱስ ህይወትን ተቀብሏል። ሲጀመር ህይወት ፍጡር መሆኑን የምታውቅበት ኢየሱስ ህይወት ተቀብሏል። ለምሳሌ አንተ ከአምላክ ነው ህይወት የተቀበልከው አይደለ? አምላክ ነው ለአንተ ህይወት የሰጠ አይደለ? ለአንተ ለሙሴ ስም ሙሴ ከሆነ አምላክ ለአንተ ህይወት ሰጠ አይደለ? ህይወት ነበር መጀመሪያ ላይ አምላክ የሆነው ክርስቶስ እኮ ነው ህይወት የሰጠኝ። ገብቷል አይደለም? ኢየሱስ ራሱ ህይወት ተቀብሏል። ኢየሱስ ራሱ ልክ አንተ ሙሴ እንደተቀበልከው እሱም ተቀብሎ ነው የመጣው። ላሳየህ በማርያም በኩል ምናምን ሆኖ ተወለደ። አይደለም ኢየሱስ ራሱ ህይወት ያገኘው አብ ህይወት ሰጥቶት ነው እንጂ ህይወት አልነበረውም እኮ። የሰው ምሳሌ ሆኖ አይደል ህይወት ተቀብሎ ወደ ምድር የመጣው? አይደለም የሰው ምሳሌ አይልም ቃሉ። እሱ ራሱ ህይወት ያገኘው ከአብ ነው። አብ ነው ህይወት የሰጠው። እሱ ራሱ ፍጡር ነው። ፍጡር አይደለም። እኔ ፍጡር ነው። ላሳይ። ፍጡር ነው የሚል ፍጡርነቱን ፍጡር ነው የሚል ላሳይ። አሳይ። ኧረ ደስ ይለኛል። ፍጡር ቃል በቃል ፍጡር የሚል ላሳይ። በጣም ብዙ አይደል ያለው መጽሐፍ ቅዱስ። በቁርአን ሳይሆን በመጽሐፍ ቅዱስ ነው የምታሳየኝ። በዚህ በሁለቱም ከፈለክ በመጽሐፍ ቅዱስ ብቻ፣ ከፈለክ በቁርአን ብቻ። በመጽሐፍ ቅዱስ እኔም ማምነው በመጽሐፍ ቅዱስ ስለሆነ በመጽሐፍ ቅዱስ ምረጥ። ከፈለክ አንተ ኧረ ምረጥ። ከፈለከው ነው የምሰጠህ እኔ። ከፈለክ ከመጽሐፍ ቅዱስ፣ ከፈለክ ከቁርአን። መጽሐፍ ቅዱስ ስለመረጥ ከመጽሐፍ ቅዱስ ልስጥህ። እሺ ይታያል ከፊት ለፊት ስክሪኑ ይታያል። ያ ዙም ይታያል። ችግር የለውም። እሺ የኤፌሶን 4 ላይ እንደዚህ ለእውነትም በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ ይላል ጳውሎስ። እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ ይላል። አዲሱ ሰው ማን ነው? መጽሐፍ ራሱ ጳውሎስ እገሌ ነው ብሎ ተናግሯል። ባይዘይ አብራርቷል። ጳውሎስ ራሱ ምን ይላል? ለእውነትም በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ አለ። የተፈጠረውን አዲሱን ሰው ልበሱ። አዲሱ ሰው ማን ነው የሚለውን ራሱ ተናግሯል። ባይዘይ ይሄ አዲሱ ሰው የተፈጠረ ነው አይደለም? ሙሴ ወይ እሺ ምን ትላለህ ታዲያ? ይሄ እኮ ታዲያ እንደ ሰውኛ ተፈጥሯል እኮ ችግር የለውም። እሱን
ኢየሱስ የተፈጠረ ምሳሌ ሆኖ ነው የተፈጠረው። ኢየሱስ ክርስቶስ ስጋ ለብሶ መጥቷል። የተፈጠረ ነው አይደለም? ከኃጢአት በቀር ብረት ለብሷል አላልኩም። ቆይ አንዴ ስጋ ለበሰ ያልከኝ ነው ከቀደም ጀምሮ። እኔ ብረት ለብሶ መጥቷል አላልኩም። ይቅርታ፣ እኔ ብረት ለብሶ መጥቷል አላልኩም። ስጋ ነው ለብሶ የመጣው ብረት አይደለም። ልክ እንዳንተ ማለት የተፈጠረ ነው አይደለም እሱ አትቆያ። በቃ ዋናው መረዳት ነው። ባትመልስም ችግር የለውም እኮ ዋናው ማየት ነው። ኦኬ እንደስ ብሎኛል ስላየኸው አፕሪሼት አደርጋለሁ። እሺ ሳኦል አንተ የምታመልከው